ሰላም እንዴት ናችሁ? የደሱ ሄልቲ ቤተሰቦች፣ እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ ህይወትን የሚያለመልሙ ወይም ደግሞ የተሻለ ህይወት ለመኖር የሚረዱ ምርጥ 10 የጤና ምክሮችን ለእናንተ በደንብ ዘርዘር አድርጌ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደርጋችሁ ጀምሩ። ነባራዊ ሰዎችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክና ሼር ማድረጋችሁን አትርሱ። አብራችሁን ቆዩ። ወደ ዋናው ሀሳቤ ስመለስ የመጀመሪያውና አንደኛው በቂ ውሃ መጠጣት ነው። ውሃ ለሰውነታችን ዘርፈ ብዙ የሆነ የጤና ጥቅም አለው። በቂ ውሃ መጠጣት መርዛማ ንጥረ ነገሮች በቀላሉ ከሰውነታችን እንዲወገዱ ያደርጋል። ለደም ዝውውር ወይም ደግሞ የደም ዝውውር እንዲሻሻል ያደርጋል። ለምግብ መፈጨት ስርዓት በጣም አሪፍ ነው። ለኃይል ምንጭነት እንዲሁም ደግሞ የሰውነት ሙቀት ለመቆጣጠር ትልቅ ቫልዩ አለው ማለት። ስለዚህ በቂ ውሃ የምናገኝ ከሆነ ሰውነታችን በቀላሉ መርዛማ ንጥረ ነገሮችን እንዲያስወግድ እና የተለያዩ ፋንክሽኖችን በአግባቡ ፕሮፐርሊ እንዲያከናውን ያደርጋል ማለት ነው። በየቀኑ አንድ ሰው ከ2 እስከ 3 ሊትር ውሃ እንዲጠጣ ይመከራል። እንዲሁም ደግሞ ከባባድ ስራዎችን የሚሰሩ ሰዎች የአካል ብቃት እንቅስቃሴ ወይም ደግሞ ስፖርታዊ እንቅስቃሴ የሚሰሩ ሰዎችም ከዛ በላይ ይወስዳሉ ማለት ነው። ስለዚህ በቂ ውሃ መጠጣት ህይወትን ከሚያለመልሙ ነገሮች አንዱና ዋነኛው ነው ማለት ነው። ሁለተኛ የተመጣጠነ ምግብ ማግኘት፣ ይህም በጣም አስፈላጊ ነው። በንጥረ ነገሮች የበለጸገ ምግቦችን መመገብ እጅግ በጣም ለሰውነታችን ተመራጭ ነገር ነው ማለት ነው። በተለይ በጥራጥሬዎች፣ ፍራፍሬዎች፣ አትክልቶች ፕሮቲን እና ጤናማ ቅባቶችን አዘውትሮ መጠቀም እና ሌሎችን አላስፈላጊ የሆኑ ምግቦችን መቀነስ በጣም አስፈላጊ ነው ማለት ነው። አሁን የጠቀስናቸው ባላንስ ዴቶች የሰውነታችን የበሽታ የመከላከል ስርዓት ይደግፋሉ። ኢነርጂ ወይም ደግሞ ኃይል እንድናገኝ ያደርጋሉ። አጠቃላይ የሰውነታችን ክብደት በመቆጣጠር ተላላፊ ላልሆኑ በሽታዎች በቀላሉ እንዳንጠቃ ያግዛሉ ማለት ነው። ስለዚህ በቂ እና ባላንስ ዲየት መመገብ በጣም አስፈላጊ ነው ማለት ነው። በተለይ አዘውትረን አንድ ምግብ ከምንመገብ ይልቅ የምግብ ቅይጦችን መውሰድ፣ አሁን ተጠቀስናቸው ምግቦች ቀይጦ መውሰድ በጣም አስፈላጊ ነው ማለት ነው። ሶስተኛ የአካል ብቃት እንቅስቃሴ አዘውትሮ መስራትም በጣም አስፈላጊ ነው ማለት ነው። አንድ ሰው በየቀኑ 30 ደቂቃ ስፖርታዊ እንቅስቃሴ ወይም ደግሞ የአካል ብቃት እንቅስቃሴ እንዲሰራ ይመከራል ማለት ነው። ለምሳሌ የእግር ጉዞ፣ ኤሮቢክ ኤክሰርሳይሶችን፣ አጠቃላይ የዋና፣ ብስክሌትና ሌሎችንም እንቅስቃሴዎች በአግባቡ መስራት በጣም አስፈላጊ ነው። ስፖርት ወይም ደግሞ የአካል ብቃት እንቅስቃሴ የበሽታ የመከላከል ስርዓታችን ይደግፋል። አጠቃላይ ለካርዲዮ ቫስኩላር ኢንቴግሪቲ ወይም ደግሞ ለልባችን፣ ለደም ስሮቻችን ጤንነት በጣም አስፈላጊ ነው። እንዲሁም ደግሞ የተስተካከለ ሙድ ወይም ደግሞ የተስተካከለ ሙድ እንዲኖር ያደርጋል ማለት ነው። ይሄ ማለት ዲባቴ፣ ድብርት እያልን የምንጠራው ችግር እንዳይደርስብን በማድረግ ትልቅ ሚና አለው ማለት ነው። እንዲሁም ለጡንቻዎች ጥንካሬ ወይም ደግሞ ለማሰል ስትሬንግዝ በጣም አስፈላጊ ማለት ነው ስፖርት። ስለዚህ አዘውትሮ አንድ ሰው በየቀኑ 30 ደቂቃ መስራት እንዲሁም ደግሞ በሳምንት ደግሞ ከ150 ደቂቃ ያላነሰ ቢሰራ አንድ ሰው ለህይወቱ ትልቅ ግባት አገኘ ማለት ነው። አራተኛ በቂ እንቅልፍ መተኛት ነው። አንድ ሰው በ24 ሰዓት ውስጥ ከ7 እስከ 9 ሰዓት እንዲተኛ ይመከራል። ያ ማለት አቨሬጁ 8 ሰዓት ነው ማለት ነው። ስለዚህ በየ24 ሰዓቱ 8 ሰዓት አንድ ሰው በቂ እንቅልፍ እንዲያገኝ ይመከራል ማለት ነው። ቤተር ስሊፕ ወይም ደግሞ በቂ እንቅልፍ ሴሉላር ሪጀነሬሽን ወይም ደግሞ አጠቃላይ የሴሎቻችን ራሳቸውን ሪጀነሬት ራሳቸውን እንዲያድሱ ያደርጋል። የተሻለ ግንዛቤ፣ የተሻለ ሚሞሪ፣ የተሻለ ኢንቴሌክቹዋል ፋንክሽን እንዲኖረን ያደርጋል። እንዲሁም ደግሞ ዲባቴ፣ ድብርት እያልን የምንጠራውን ወይም ደግሞ ስትረስና አንዛይቲን ለመቀነስ በጣም አስፈላጊ ነው እንቅልፍ። ሌላው ስራችን ላይ እንድናተኩር ድካም እንዲለቀን ያደርጋል ማለት። ስለዚህ ቤተር የሆነ ስሊፕ ማግኘት ወይም ደግሞ ኮምፎርት የሆነ ስሊፕ መተኛት አጠቃላይ ብዙ የሆነ ጥቅም አለው ማለት ነው። አሁን እንደጠቀስነው እነዚህን የመሳሰሉ ጥቅሞች ስላሉት በቂ እንቅልፍ ማግኘት በጣም አስፈላጊ ነው ማለት ነው። አምስተኛ ጭንቀትን መቀነስ ወይም ደግሞ ጭንቀትን መቆጣጠርን በጣም አስፈላጊ ነው። በተለይ ጭንቀትን ቶታሊ ማጥፋት ባንችልም ሚኒማይዝ ማድረግ ወይም ደግሞ መቀነስ አስፈላጊ ነው ማለት ነው። ብዙ ጊዜ ጭንቀት በሚበዛበት ጊዜ ለተለያዩ ችግሮች እንጠቃለን ማለት ነው። ስለዚህ ጭንቀትን መቀነስ እጅግ በጣም አስፈላጊ ከሆኑ ነገሮችና ለህይወታችን ግብዓት ከሆኑ ነገሮች አንዱና ዋነኛው ነው ማለት ነው። ጭንቀት ሲበዛ ብዙ ጊዜ ክሮኒክ ዲስኦርደር ወይም ደግሞ ተላላፊ ያልሆኑ በሽታዎች በቀላሉ እንዲይዙን እንዲጎበኙ ሊያደርግ ይችላል ማለት ነው። እንዲሁም
ሙዳችን ሊቀያየር ይችላል። እንዲሁም ደግሞ አጠቃላይ ሜንታሊ እና ፊዚካሊ የተለያዩ ችግሮች ሊደርሱብን ይችላሉ ማለት። ስለዚህ በቂ እንቅልፍ ከማግኘት በተጨማሪ ጭንቀትን መቀነስ ደግሞ አጠቃላይ ክሮኒክ ዲስኦርደሮችን ወይም ደግሞ ተላላፊ ያልሆኑ በሽታዎችን በመቀነስ ደረጃ የተሻለ ሙድ እንዲኖረን በማድረግ እንዲሁም ደግሞ አካላዊና አእምሯዊ ጥንካሬ ለማግኘት ጭንቀትን መቀነስ በጣም አስፈላጊ ነው ማለት ነው። ለምሳሌ ዲፕ ብሪዚንግ ኤክሰርሳይዝ እያለምጠ ወይም ደግሞ በደንብ መተንፈስ፣ ሜዲቴሽን ወይም ደግሞ ማንሰላሰል፣ ሌላው ደግሞ ጉድ የሆነ ሶሻል ኢንተራክሽን ከሰዎች ጋር እንዲኖር ማድረግ፣ አጠቃላይ ከምንወደው ሰው ጋር ከሚቀርበው ሰው ጋር በደንብ ማውራት እጅግ በጣም አስፈላጊ ነው ማለት ነው። ስድስተኛ የተቀነባበሩ ምግቦችን ወይም ደግሞ ፕሮሰስ የሆኑ ምግቦችን መቀነስ አለብን ማለት ነው። እነዚህን ምግቦች የምንቀንስ ከሆነ በህይወታችን ውስጥ ትልቅ ሚና እንጫወታለን ማለት ነው። በተለይ ፕሮሰስ የሆኑ ምግቦች ብዙ ጊዜ ከፍተኛ የሆነ ጨው አላቸው፣ ከፍተኛ የሆነ ጣፋጭ ነገር አላቸው፣ እንዲሁም ደግሞ የተበላሸ ቅባት ወይም ደግሞ ባድ የሆነ ፋት አላቸው ማለት ነው። ስለዚህ እነዚህም ስንመገብ በቀላሉ ለተለያዩ ችግሮች ልንጠቃ እንችላለን ማለት ነው። ሌሎች ደግሞ ሶፍት ድሪንክስ ወይም ደግሞ እነዚህ የኃይል መጠጦች፣ ጣፋጭ መጠጦች ለምንጠራቸው እነሱን መቀነስ አስፈላጊ ነው። እንዲሁም ከፍተኛ የሆነ ስኳር ያላቸው ምግቦች መቀነስ በጣም አስፈላጊ ነው ማለት ነው። አሁን የጠቀስናቸው እነዚህ 3 ምግቦች ውፍረትን ያበረታታሉ፣ ለስኳር በሽታ፣ ለልብ ህመምና ሌሎችንም ተላላፊ ላልሆኑ በሽታዎች በቀላሉ እንዲጠቃ ስለሚያደርግ ከህይወታችን ብዙ ነገር ሊቀንሱ ስለሚችሉ ጥንቃቄ ማድረግ አለብን ማለት ነው። 7ኛ ጥሩ ማህበራዊ ግንኙነት እንዲኖረን ማድረግ አለብን። በተለይ ከቤተሰብ ጋር ከጓደኛ ጋር ጤናማ የሆነ ግንኙነት እንዲኖረን ማድረግ አለብን። በተለይ ብቸኝነትን መቀነስ ጤናማ አእምሮ እንዲኖረን ያደርጋል። እንዲሁም ደግሞ ውስጣዊ ጥንካሬያችን እንዲዳብር ስለሚያደርግ አጠቃላይ ይሄ ጥሩ የሆነ ማህበራዊ ግንኙነት እንዲኖረን ማድረግ በጣም አስፈላጊ ከሆኑ ነገሮች ወይም ደግሞ ለህይወታችን ግባት ከሆኑ ነገሮች አንዱና ዋነኛው ነው ማለት ነው። 8ኛ የአልኮል መጠጥና ሲጃራ ከማጨስ መቆጠብን በጣም አስፈላጊ ነው ማለት ነው። በተለይ እንደሚታወቀው ከልክ በላይ አልኮል መጠጣት ለጉበታችን ጤና፣ ለልብ፣ ለአእምሮ ጤናችን እንዲዛባ ሊያደርግ ስለሚችል ጥንቃቄ ማድረግ አለብን ማለት ነው። እንዲሁም ሲጃራ ማጨስም ሁሉንም የአካል ክፍሎቻችን በመጉዳት ተላላፊ ላልሆኑ በሽታዎች በቀላሉ እንዲጠቃ ያደርጋል ማለት ነው። እንዲሁም አልኮል የምናዘወትር ከሆነ ጤነኛ ያልሆነ ከሰዎች ጋር ያለን ግንኙነት ሊቀንስ ይችላል። እንዲሁም ተላላፊ ላልሆኑ በሽታዎች በቀላሉ እንዲጠቃ ሊያደርግ ይችላል ማለት ነው። ስለዚህ የአልኮል መጠጦችን መቀነስ፣ ሲጃራ ከማጨስ መቆጠብ በጣም አስፈላጊ ነው ማለት ነው። 9ኛ ንጽህናን በአግባቡ መጠበቅ ነው። ብዙ ጊዜ እጃችን አዘውትረን መታጠብ፣ የአፋችን ንጽህና በአግባቡ በብሩሽ በመጠቀም የአፋችን ንጽህና በስርዓት መቦረሽ አለብን። ገላችን በአግባቡ መታጠብ አለብን ማለት ነው። እነዚህ የጠቀስናቸው ነገሮች አሁን ኢንፌክሽኖችን በቀላሉ ለማስወገድ እና ጤነኛ የሆነ ህይወት እንዲኖረን ከሚያደርጉ ነገሮች አንዱ ነው ማለት ነው። 10ኛ እና የመጨረሻው መደበኛ ምርመራ ወይም ደግሞ ሬጉላር የሆነ ቼክአፕ ማድረግ በጣም አስፈላጊ ነው ማለት ነው። በተለይ በአመት አንዴ ወይም ደግሞ በአመት 2ቴ ስለ ጤናችን ጤና ተቋም ሄደን ራሳችንን ማወቅ በጣም አስፈላጊ ነው ማለት ነው። በተለይ የበሽታ ሁኔታዎች አሁን ላይ እንደሚታወቀው ትልልቅ በሽታዎች ወይም ደግሞ እነዚህ ክሮኒክ የሆነ ዲስኦርደር